አማራ ይችላል የኔ አባት አማራ ይችላል። አሁን አንተ የደለጎበኝ በዚህ ሰዓት ነው ዋጅብ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እና መሰግናለሁ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳከኝ ማነው? አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። ነው 15 ሚሊዮን እኮ አንድ ሴት ላይ የሚያወጣው ወጪ ነው። ወርቁ አይተነው እኮ ከኢትዮጵያውያን ዜጋዎች ወደ የውጭ ዜጋ ቤታየው 3 አንበሳም ያንሳል። ቢኮዝ አማራ ነኝ በማለቷ በጣም ተጠቅማለች። የሆነ ሰው የሆነ ነገር ሲሳካለት ጉድ ላክ በሉ። ኦኬ የሆነ ሰው ሲሳካለት የሆነ ሰው ነገሩ ሲያምርለት የሆነ ሰው መንገዱ ሲስተካከልለት እግዚአብሔር ሲያግዘው ጉድ ላክ ነው የሚባለው። እንኳን እግዚአብሔር ረዳ እንኳን እግዚአብሔር አደረገልክ ይቅናክ ጎበዝ በርታ ነው የሚባለው። ይቅናክ በርታ ነው የሚባለው። እዚህ መተሽ ሀቡን ነው ባቡን ነው አባቡን ነው ምናምን አትበይ። እኔ ኢንጀነራል ነው እያወራው ያለሁት። እኔ ከሀቡ ጋር ፐርሰናል ፕሮብሌም የለብኝም። በዛ ጸብም የለኝም። መታችሁ እንትናን ነው አትበሉ። እኔ አሁን እዚህ ጋር የሰው ስም ጠርቻለሁ ጋይስ። ለሱ በተደረገው ነገር አመስጋኝ እንሁን። የሱ ነገር ሲሳካ እግዚአብሔር በዛ ውስጥ የሌላም ሰው ነገር ያሳካል። ሰው ሲሳካለት ጉድላክ በሉ ነው። እንትናን ነው አትበሉ። እዚህ ጋር መታችሁ እኔ ከሀቡ ጋር ጥላቻም የለኝም፣ ፐርሰናል ችግርም የለኝም። እንደማንኛውም ሚዲያ ላይ እንዳለ ሰው አንድ ሁለት ተባብለን ይሆናል። ኢትስ ቢ ሎንግ ታይም። ይሄ መታችሁ እንትና አትበሉ። እኔ በዚህ ሰዓት ምንም ከሷ ጋር የሚያነካካኝም ጥላቻም ምንም የለብኝም። 5 ሳንቲም ጥላቻም ነገር ምንም የለብኝም። እዚህ ጋር መታችሁ እንትናን ነው እያላችሁ ስሟን አትጥሩ። እኔ ብትጠሩም ክፉ አልናገርም ስለሷ። ስለዚህ አቁሙ። እኔ በቤትኛው መልኩ እንኳን እኔ ልናገራት አይደለም በቤቴ በክፉ ስሟ እንዲነሳ አልፈልግም። የልጆች እናት ነች። ለልጆቿ ደህና ትሁን። በራሷ የሰራቻቸው መልካም ነገሮች አሉ፣ በራሷ ያጠፋቻቸው አሉ። ራሷን ይጠይቃት እንጂ ከኔ ጋር ምን ያገናኘዋል? ለምንድን ነው መታችሁ እንትናን ነው እያላችሁ ስም የምትጠሩት? ታመማችሁ እንዴ? በቃ ልጁ ጥሩ ስራ ሰርቷል፣ ጎበዝ ነው፣ ለህዝቡ ደርሷል። ስለዚህ በቃ ቴንኪው ተባለ። ለዚህ ደግሞ ደስተኛ ነው ልትሆኑ የሚገባው። ደስ ይላል። የእውነት ጥሩ ስራ ነው የሰራው ታኩር። እውነት አይደለም? ለህዝባችን መድረሱ ጥሩ ስራ አይደለም? አልፎ ጀግኖ እዛ ድረስ በዚህ በከረንት ሲቹዌሽን ምን ይምጣበት ነገን ቆም ብሎ ሳያይ ህዝቤን እረዳለሁ ብሎ በዚህ ልክ መሄዱ እኮ ሊያስመሰግነው ይገባል። ጋሼም ደግሞ እግዚአብሔር ይስጠው አስተውሎ አስቦ ይሄንን ለሱ ማድረጉ ኢትስ አ ብሌሲንግ። ለሱም እግዚአብሔር ባለው ላይ ጨምሮ ይስጠው። መልካም ሰው ነው፣ ደግ ነው። እግዚአብሔር ደግሞ የልቡን ሙሉ የቀረውን ያሳካለት። እንደዚህ ነው የሚባለው። ወይ ጌታ ኢየሱስ። ሰው ግን በጣም ነው እንዴ ልታነካኩኝ የፈለጋችሁት ጋይስ? አሁን ደግሞ እኔን አጀንዳ እንዳታደርጉኝ። አቤት ዛሬ ደግሞ አንድ መጀመሪያ ልዕልቲ ነች የምትለጥፈኝ። በውስጥ አብረኝ እኔ ቆንጆ ከአንቺ ጋር ማውራት ፈልጋለሁ። ከኔ ጋር ምንድን ነው የምታወራው? በውስጥ? ኧረ ጋይዞች እስኪ አታስቁኝ።
ከኔ ጋር ምንድነው በውስጥ የምናወራው? ወራውዲና ሳመማችን ጋላሪ ሙሉልኝ ቲንክ እንዲ ቁርቲ ምቀኛ ናት ምናምን የሚል የኔ አባት እረዳለሁ። የኔ ጌታ ፈር ልብላል። እንኳን ተሰበሰበ። እግዚአብሔር ይባርካችሁ። 15 ሚሊዮን እኮ አንድ ሴት ላይ የሚያወጣው ወጪ ነው። እንኳን ሰጠ 5 ሚሊዮን ምን አላት? ወርቁ አይተነው እኮ ከኢትዮጵያውያን ዜጋዎች ወደ የውጭ ዜጋ ሴቶች ቢዚ ነው። ጋሽ ወልድዬ ስንት ሰጡ? ጎጃሜው ዘመዴ ስንት ብር ሰጡ? እሳቸው ጋሽ ወልድዬ 20 ሚሊዮን ገባ። እንኳን ተረዱ። ዳ ሲረዳ እኔ ደስ ይለኛል። ምስኪንየው ሲረዱ ደስ ይለኛል። እንኳን ተረዱ። ደግሞ ስለ ምስኪንዬ ላውራ እሺ ውዶች፣ እኔ ግን አንድ ነገር መናገር መፍችለው እንዳትጮሁ እንዳታለቅሱ። ዲቦራና ሄለን ወርቅዬ አንዳንድ አንበሳ ነው የሰጡት ለዳዎቹ 50 ሺህ ብር አንድ አንበሳ ነው። እንደውም ሌዛን አንድ አንበሳ ነው። ከዛም በኋላ ቤታዮ ደግሞ 3 አንበሳ ነው የሰጠችው። ቤታዮ 3 አንበሳም ያንሳል። ቢኮዝ አማራ ነኝ በማለቷ በጣም ተጠቅማለች። ይሄ ፋክት ደግሞ ውጡ ነጩ አልሰማችሁ ግን እውነቱ ይሄ ነው። ላስረዳህ ነበር እኮ በዛ ሰዓት አንተ የነበረህ የፖለቲካ አቋም ለአማራ ሕዝብ ነበር እየታገልክ የነበረው እና ኢትዮጵያ ውስጥ ገብተህ ጥያቄ ጠየቁህ አልነበረም። ለአማራ ሕዝብ አልታገልኩም። እኔ ስለ ኢትዮጵያ እንጂ ስለ አማራ እያልኩ አልነበረም። በሙሉ ነው የምለው። በኦሮሞም በኩል በአማራም በኩል በትግራይ በኩል ነው። ለምን ይዋሻል? ብዙ ጊዜ ለአማራ ትታገላለህ፣ ትግሬ ትታገላለህ። ለኢትዮጵያ ለተባለ ድምፅ ሆናለሁ እንጂ አማራን ለይቼ ያደረኩን ነገር በብዛት የለም። ለምን? ስለማውቀው። ደገፍም ግም አልደገፍም መወቀጥ አይቀርም። በአማራው አይቀርም። ምንም ብታደርግ ለአማራ ወቃጭ እንጂ አክባሪ የለም። ስለዚህ አማራ ብዬ ስፔሲፊካሊ ያዙ ልቀቁኝ ምለው የለም። መንግስትን የተቃወምኩበት ጊዜ አለ፣ አብሶሉትሊ አለ። አሁንም የምቃወምበት ጊዜ አለ። ግን የኔ እኮ ጥያቄ መርጬን በዛ ጉዳይ አይደለም። እኔ ግን ለአንተ ጥያቄ ምን መሰለህ፣ ከሰው ጋር መጣላት መብት ነው። ምንም ግለሰብ ነኝ። ከኔ ጋር ስትጣላው መቀደምም ምን አልከኝ? ይሁን ያልከኝ እኔ ኖርማል አልፋለሁ። ግን ምን እንዳልከኝ ታውቃለህ? እንዴ ገብተህ ነው እንጂ አስገብተህ አሰድብል እንዴ ያስወጣኝ እንዴ ይደረጋል? እኔ አንተ ቤት አክብሬ ከገባሁ አንድ ቆይ እኔ ቤት ገብተህ ሳትከበር የወጣበት ጊዜ አለ። አክብሬ አጫውቼ አልጣል ሳላረግ ነው ያረጁ ገለመሌ ብለህ ትላለህ እንዴ? ማንንም እኛ ዘርጥተን ነው አንተ እኮ ረግጠህ ሁሉ ከቤት ታስወጣኛለህ። ምንም አይመስለኝም። እኔ እንደግል መቼ የት ቀን ያስወጣው? አንዴ ስትሳይ እናት እንዲት ስትል አትችልም። እኔ ፔጅ ላይ ይቀር እሺ እሱ ብለን ይወጣ አከራክረንም ልንገርህ ዮኒ፣ በቀደም ቤት ገብተህ ኮሜንት እኮ ነው የጻፍኩልህ። ኮሜንት ስጽፍልህ አየህ ጃፒ አንተ ሰካራም ዝም ብለህ መጠጥ እንደት እሱማ ተጫልጫለች። ምንም የኮክ ስድብ አይደለም። ብራዘር እኔ ከማይመች ይቻላል አባት እንደ ግለሰብ ስትናገረኝ ደስ ይለኛል። ሰው እንደፈለገ ቢቀጠቅጠኝ ደስ ይለኛል። እኔ በግል ችለውኝ የመጡ አንድም ሰው አታመጣም። ብሔራቸው ላይ ነው የሚደበቁት። እኔ አሁን የሆነ ሰው ስናገር እንዲህ ስለሆንኩ ነው ብሎ የሚመጣ እንጂ ራሱን ችሎ የሚቀጣቀጠኝ አንድ ሰው አታመጣም። there is nobody አምጣ አዝረክርኬ ስለማውቀው ትግሬ ስለሆንኩ ነው ይላል፣ አማራ ስለሆንኩ ነው ይላል፣ ኦርቶዶክስ ስለሆንኩ ነው፣ እስላም ስለሆንኩ ነው ብሎ ይለጠፋል ሁሉም። ታዲያ ምን ይደረግ? አብረተው ለምሳሌ ስለ ወንጌል ሲወራ አንተ እዛ ቦታ ላይ ምንም አይነት እኔ አንተ ቤት ገብቼ አንድም አስቀያሚ ኮሜንት ጽፌ አላውቅም። ነቨር አንተ ደግሞ አስቀያሚ አይደለም የጻፍኩት እኔ ሰላማዊ እኮ ለመሰለህ ሁላችንም እንድንቀራረብ በጣም ደስ ይለኛል። እኔ አሁን ዮኒ በጣም ነው የማከብር። ለምን ደግሞ የማከብር
ሚዲያውን ረዥም ዘመን እየመራ የኖርክ ሰው ነህ፣ አከብራለሁ በዚህ ነገር ማለት ነው። ሌሎቹንም አከብራቸዋለሁ። እኔ ምንም ጸብም ግጭትም የለብኝም። ሌሎች ደግሞ ትኩስም ሲመጡ መከባበር ነው ያለብን። ብራዘር መተሻሸት እንዳለው ሆኖ ኢላፊ ሆኖ ደግሞ አንድ ሰው በተናገረው ማህበረሰብ ሃይማኖት ምናምን ውስጥ አንድ ሰው አትበል። አሁን ምን አለ መሰለ የእናንተ ችግር የአዲስ ምናልባት ሶሻል ሚዲያ ተጠቃሚዎች እኔ የማየው ተናጋሪውን አይደለም፣ ተናጋሪው ጋር አብሮ የደገፈው ማን ነው ብዬ ነው የማስበው። ታጥቦያ አንተ እንደ ግለሰብ ልታይ ትችላለህ። አዎ እኔ የማየው ሙሉ ፓኬጁ ምን እየተሰራ ነው እኔ ላይ ገብቷል። የግለሰብ ከሆነ ራሳችሁን ቻሉ ማለት ትችላለህ። ፓኬጁ የተፈለገው ግን ሙሉ ከሆነ ኦኬ ሙሉን ነው የምትረገጠው። ብቻን ቆንክ ብቻን አጫውታለሁ አሁን ገርባሉ። ስለዚህ አብዛኛው ደግሞ እኔ ላይ ከድሮም ነው ማወራ እግዚአብሔር በማያውቀው ኦሮሞ በጣም ጠልቶኛ አያውቅም። ትግራዋይ በጣም በፖለቲካ ጠልቶኛ አያውቅም። በጣም ልጆቼን ዘግዝቁ ምናምን የሰደበ ትግራዋይ የለም፣ አንድ የኦሮሞ ልጅ የለም። አንድ ነው ማወራ ሁል ጊዜ ሰው ልጆች ዘግዝቆ የአማራ ልጆች ናቸው። እኔ ጋር ኦርቶዶክስ ጉዳይ ብታመጣ በአማራ ጉዳይ ብታመጣ ልጆች ምናምን ዘግቆ የሚሰድቡ አማራ አንተ ልጆች ዘግቄ ሰድቤ ያውቃል። አንተ አላረከውም፣ ያረጉ ግን ብዙ አሉ። እሺ አንድ ቀን ደግሞ ያንተ የኔ ብቻ አይደለም ናርዲንች ሌሎችም አመጣለህ ፎቶ የእናትን ፎቶ ጽፉ ገብቼ ተከራክሬያለሁ። ገባ እንደዚህ አይደረግም። የመጀመሪያ ያመጡት ሰዓት ተጣልቻለሁ፣ ተከራክሬያለሁ። አያገባኝም። በዚህ የትግራይ ወንድ በኩል ወደ አዶናይ ነው ጥያቄ። በነገራችን ላይ ብርጅስቶ ድሮ በፊት ተጋሩ አያገባም ነበር ሌላ ሴት ድሮ። እኔ እንጃ ጂጂ፣ እኔ እኮ ትግራይን እኮ በስም ነው የማውቃት። ያ ግን እኛ ስለታሪክ ሄደንበታል እንዴ። ግን ብዙ እንደዚህ አሁን ግን እየተከላከላችሁ ነው። ለምን ማለት አሁን አዶናይ ከቤቢ ተጫፍና ላይ አዶናይ ወደ ወለጋ እየተሳዙናችሁ አላሳዘናችሁ ምን ግን የትግራይ ወንድ በኩል ወደ አዶናይ ነው ጥያቄ። በነገራችን ላይ በጣም ቤቱን ይወዳል ታውቂያለሽ ጂጂ። እሱ ላይ ጎበዞች ናቸው። እሱ ላይ ብር ላይ ገንዘብ ላይ ምናምን ልጅ እንትን ላይ ወርቅ ነው የሚያደርሱት። ጎበዞች ናቸው። እንደው የትም ቢሆኑ ዞረው ለልጆቻቸው ለሚስቶቻቸው ምናምን ያደርጋሉ። ግን ውሽማ ያበዛሉ። ውሽማ ለአንድ ሰው ይቀምጣሉ አይቀምጡም? ውሽማ ይወዳሉ፣ ደስ ይላቸዋል። አይተሃል ውሽማ ያው መሲ ሴቶቻቸው ወንዶቻችን ጋር ወንዶቹ ሴቶች ጋር ባይኔ ነው። ናይጄሪያ ገግልኝ መቀላቀል ጥሩ ነው ለዘር ካልቸር መነካካት አለ። ጂጂ የአዶናይ አይነት ባል ነው የምትፈልጊው? ቢሆን ነው ደስ እኔ እንደዛ ይባል ነው የሚፈልገው። ያለ የነበረኝ እንደዛ ነው። አማራ ነው ማለት የትም አይሄድም ምናምን ፍሬንድ ማለት ችላ አደረግም ነው። አይ ቲንክ ሶ ጎንደሮች ችላ አረግ ጎጃም ሴን ነው ሞታው አገር። እሺ በቃ መጨረሻው እንዲሆነ የምትለዋን ኮሜንት በጣም በቃ ተንሰስባችሁ የጠበቃችሁ ነበር። ምክንያቱም ሁሉን ነገር ሰርታችሁታል። የኔን መጨረሻ ሰርታችሁታል። ጥላችሁኛል፣ ምናምን ዘራችሁኛል እና ያንን መጨረሻ ይጠበቃችሁ ነው። አሁን ያንን መጨረሻ ለምን ወይኔ ሚኪ መጨረሻው ነው ደግመህ ግን እንዳትጽፈቅ። ምክንያቱም መጨረሻውን ሴት ቪክቶሪ ሚኪያስ መጨረሻውን ሴት አባረ እኔ መጨረሻ ክርስቶስ ጋር ነው። እኔ መጨረሻ አታዩትም። በጣም ብዙ ሰዎች ድሮም እንደሚታቀላችሁ ያንተን መጨረሻ ያሳየኝ ነበር የሚሉ በቤቴ ነው ያንተን መጨረሻ። አሁን እነዛ ሰዎች ምስሉ ያመጡ ይሄ ልጅ መጨረሻው እንዲሆነ ሲያሳዝን ወይኔ ለምን ምናምን ብሎ ይጽፋሉ ኮሜንት ላይ ማለት ነው። ምክንያቱም ያንን ኮሜንት ለመጻፍ በጣም ብዙ ጊዜ ጠብቀዋል። በጣም ብዙ ስራ ሰርተዋል። በጣም ብዙ ነገሮች አድርገዋል ያንን ኮሜንት ለመጻፍ ወይ ሚኪ መጨረሻ ብሎ ለመጻፍ ማለት ነው። እና አይ ኢንጆይ ኢት በዛ ኮሜንት። ምክንያቱም ሰው የልፋቱን ፍሬ ሲበላ ደስ ይለኛል። የልፋቱን ፍሬ ሰው ሲበላ ይሞቃል። በአጠገቡን ልጅ ጥላችሁ ሪዘልቱ ይጠብቃል። ዲስ ሪዛልት እና እንጆይ ነው ማድረገው ነው ዋናው ሀሳብ። ኮሜንት አርስታችሁ ሪፕላይ ማላደረግላችሁ ማየት ሁሉ ያላሽ ነገር እዚያስ መጥቶ ነው ነበር የደንበር ላይቭ ቆይ ፈንድራይዚንግ ሊስክ ላይቭ ፈንድራይዚንግ ኦኬ አይ ቲንክ ኦኬ አሁን የገባው ታኩር። ስለዚህ
ፈንድራይዚንጉ ጋር በቃ እንሂድ። ይኸው ጋይስ ሁላችሁ ወደ ታኩር ቤት ሂዱ። ሁላችንም እንሂድ። እኔ ቢዚ እንዳላደረገው ላይቡን ማለት ነው። ወደ ታኩር ቤት ነኝ የሚያቻችሁ። በኋላ ተመልሼ እገባለሁ። ወዳችሁ ፍቅር ለሀገራችን በሰላም ያበጅልን። ይመቻችሁ። ፈታ በሉ፣ ኮሜንት ላይ ዘና በሉ። ይመቻችሁ። ዳኒ ይመጣል። ሺሎ በዚያም ካስል ካንሳ Thank you, Philip. What I have you. አንበሳ ምን እንደፈልጋለት ምን ዘፈመረው ሲስተም ወሬ ጥሳችንን ያለቀ ነው። ለልጆች ደግሞ ብቻ እየሰራላቸው ነው። ለተፈጨሰ ጥርስ ሸፍናል ወዲያው ከተገብተናል ደግሞ